ኩሽ ምስጢር ነው ለማንም እንዳትናገሪ ይላል እና ሩትዬ ሪፖስት አድርገዋለች። ይሄ አቤል የሚባለው የውሻ ሻጭ ማለት ነው፣ ውሻ ነገር ነው እና እሱ ደግሞ ከአስመሳይ ሰው ጋር መቼም አልሆንም አለ። አስመሳይ ሰው ጋር አልሆንም አለ እና ይሄኛ እንዳንተ አስመሳይ አለ በዚህ ዓለም ላይ? እንዳንተ አስመስሎ የሚኖር ሰው አለ? የአንተ አይነት ሰው እንደዚህ ሰው አጠገብ ሆኖ ሰውን እንደ እባብ የሚነክስ ሰው አለ? እባብ እኮ ቢያንስ እባብ መሆኑን እኮ ታውቃላችሁ፣ ትሸሹታላችሁ እኮ። አንተ እኮ የሰው እባብ ነክ፣ ገባ አይደለ? እና ሩቲን እንግዲህ ቅርታ ጠይቃለሁ በማለት እንግዲህ ከሩቲ ጋር ለመሆን ሞክሮ ሩቲን የሚጎዳበትን መንገድ አግኝተዋል ብዬ አስባለሁ። ይሄ ምን ልበለው፣ ስድቡ ራሱ ጠፋብኝ እኮ። እና ሩትዬ ደግሞ ሰው አትመኝ፣ ከሰው ጋር አትሁኝ። ይሄ አቤል እኛ እንግዲህ ሲጀመር እኮ ይቅርታ የሚባል ነገር የለም። አቤል ሩቲ አጠገብም አልደረሰም፣ ይቅርታ የሚባል ነገርም አልጠየቃትም። ይቅርታ ቢጠይቃት እኮ ያ ሁሉ የበደላት እኮ በሚዲያ አይደል እንዴ? በሚዲያ አይደል እንዴ ያ ሁሉም በደል ያደረሰባት? ስለዚህ ይቅርታ መጠየቅ የነበረበት በቪዲዮ ነበር። እነሱ ይሄንን አጋጣሚ አግኝቶ ሩቲን ሄዶ ይቅርታ ሲጠይቃት አጋጣሚውን አግኝቶ ቪዲዮ ሳይቀዳ፣ ኧረ እባክህ ሌላ ድራማ የላችሁም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እንዴት ዋላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዘት ትረፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አቤል ምን ብሎ ፖስት እንዳደረገ የሄርሜላ ቪዲዮ ላይ ማለት ነውና ከአስመሳይ ሰው ጋር መቼም አልሆንም አለና እንዳንተ አስመሳይ ሰው በዚህ ምድር ላይ የለም። በነገራችን ላይ በዚህ አጋጣሚ ልንገርህ፣ መጀመሪያ ሩቲንም ይቅርታ አልጠየቅም፣ ኤፍሬምንም ይቅርታ አልጠየቅም። በተለይ ደግሞ ሩቲን ይቅርታ አልጠየካትም። ሩቲ ጋር ሄደህ አጠገቧ ቁጭ ብለህ ቪዲዮ ሳትቀዳ አንተ ይቅርታ ጠይቀህ ተመለስክ። ኧረ እባክህ በጣም ትቀልዳለህ እንዴ? ሶሊያናን ይዘህ ከምትመጣ እኮ ሩቲን ይቅርታ የጠየቅበት ቪዲዮ ብትለቅ ኖሮ ቻናል ይንቀሳቀስልህ ነበር። ሆቴል ከፍተህ ብሩ ስጨርስ ማለት ሶሊያናን ይዘህ የመጣ እኮ አሁን ደግሞ ትንሽ ስትል ሰራ አድርገህ ደግሞ ወደ ማርታ ልትመለስ ነው። ትናንትና ከሄርሜላ ጋር እንደዛ በላይ የመጣከው እንጂ ሶሊያና አትፈቅድልም እንደዛ እንድታደርግ ማለት